በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 18። በዚያ ሰዓት የጌታችን የሶስት ደቀ መዛሙርት በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው እያሉ ደርሱ ቀረቡም። ሕፃንንም ጠርቶ በመካከላቸው አቆመው፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንደዚህ ሕፃን ራሱን ዝቅ ያደረገ በመንግሥተ ሰማያት የሚበልጥ ይህ ነው። እንደዚህ ያለውን አንድ ሕፃን በስም የሚቀበል እኔን ይቀበላል። በእኔ ከሚያምኑ ከነዚህ ከትናንሾች አንዱን የሚያሰናክል አህያ የሚፈጭበት ወፍጮ በአንገቱ ታስሮ ወደ ጥልቅ ባህር ቢሰጥም ይሻለዋል። ከሚመጣው ማሰናከያ የተነሳ ለዓለም ወዮለት። ማሰናከያ ግድ ይመጣልና፣ ነገር ግን ማሰናከያ ለሚያመጣው ለዛ ሰው ወዮለት። እጅህ ወይንም እግርህ ብታስትህ ካንተ ቆርጠ ጣላት። ሁለት እጅ ወይንም ሁለት እግር ኖሮ ወደ ዘላለም እሳት ከምትጣል አንካሳ ወይንም ጉንድሽ ሆነ ወደ ሕይወት ብትገባ ይሻልሃልና። ዓይንህን ብታስትህ ካንተ አውጥተህ ጣላት። ሁለት ዓይን ኖሮ ወደ ዘላለም ገሃነመ እሳት ከምትጣል አንድ ዓይን ኖሮ ወደ ሕይወት ብትገባ ይሻልሃልና። ከነዚህ ከትናንሾቹ አንዱስ እንኳ እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ሁል ጊዜ በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁ። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና። ምን ትላላችሁ? 100 በጎች ያሉት አንድ ሰው ቢኖር ከመካከላቸውም አንዱ ቢጠፋ 99ኙን በተራራው ላይ ትቶ የጠፋውን ሊፈልግ ይሄድ የለምን? እውነት እላችኋለሁ ባገኘው ጊዜ ካልጠፉት ከ99ኙ ይልቅ ጠፍቶ ስለተገኘው ፈጽሞ ደስ ይለዋል። እንዲሁም ከነዚህ ከትናንሾቹ አንዱ እንኳን ይጠፋ ዘንድ በሰማያት ባለው አባቴ ፊት አይፈቅድም። ወንድምህ አንተን ቢበድልህ ሄደህ ብቻውን አድርገህ ምከረው። ቢሰማ ወንድምህን ጠቀምከው። ባይሰማ ግን በሁለተኛ ጊዜ ካንተ ጋር አንድ ወይንም ሁለት ምስክር ያዝ። ነገሩ ሁሉ በሁለት ወይንም በሶስት ምስክር ቃል ይጸናልና። እነርሱንም ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንን ባይሰማ እንደ አራማዊና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል። ዳግመኛም እላችኋለሁ ከእናንተ ሁለቱን በምድር ላይ ስለሚለምኑት ነገር ሁሉ ቢተባበሩ በሰማያት ባለው አባቴ ዘንድ ይደረግላቸዋል። 2 ወይንም 3 በስሜ በሚሰበሰቡበት እኔ በዚያ በመካከላቸው እኖራለሁና። ከዚያም በኋላ ጴጥሮስ ወደ እርሱ ቀርቦ አቤቱ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው። ጌታችን ኢየሱስም እንዲህ አለው፣ እስከ 70 ጊዜ 7 ነው እንጂ እስከ 7 አልልህም። ስለዚህ መንግሥተ ሰማያት ባሮቹ ሊቆጣጠራት የወደደ ንጉሥን ትመስላለች። ሊቆጣጠራቸውም በጀመረ ጊዜ እልፍ መክሊት የሚከፍለው አንድ ባለ ዕዳ ወደ እርሱ አመጡ። የሚከፍለውንም ባጣ ጊዜ ጌታውን እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጡና ዕዳውንም እንዲከፍል አዘዘም። ወዲያውም ያ አገልጋይ ወድቆ ሰገደለት። አቤቱ ታገሰኝ፣ ሁሉን እከፍልሃለሁ እያለ ለመነው። ጌታውም ያን አገልጋይ ያዘነለትና ፈታው፣ ዕዳውንም ተወለት። ነገር ግን ያ አገልጋይ በወጣ ጊዜ ከአገልጋዮቹ ባልንጀሮቹ 100 ዲናር የሚከፍለውን አንድ ባለ ዕዳ አገኘውና የምትከፍለኝን ስጠኝ ብሎ አንቆ ያዘው። ያም የጌታው አገልጋይ እግሩ ላይ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ እያለ ለመነው። እርሱም እንቢ አለው። ዕዳውንም እስኪከፍለው ድረስ ወስዶ አሰረው። ባልንጀሮቹ አገልጋዮቹም ያደረገውንም አይተው እጅግ አዘኑ። ሄዶም የሆነውን ሁሉ ለጌታቸው ነገሩት። ከዚህም በኋላ ጌታው ጠራና እንዲህ አለው፣ አንተ ክፉ አገልጋይ
ስለለመንክ ዕዳን ሁሉ ተውሁልህ። አንተስ እኔ እንደማርኩ ባልንጀራ ልትምረው አይገባህምን? ጌታውም ተቆጥቶ ዕዳውን ሁሉ ጨርሶ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። እናንተም የወንድሞቻችሁን በደል ከልባችሁ ይቅር ባትሉ በሰማያት ያለው አባቴ እንዲሁ ያደርግባችኋል። የቅዱስ ማቴዎስ ወንጌል ምዕራፍ 19። ጌታችን ኢየሱስም ይህን ነገር ከፈጸመ በኋላ ከገሊላ ተነስቶ ወደ ይሁዳ አውራጃ ወደ ዮርዳኖስ ማዶ ደረሰም። ብዙዎች በሽተኞች ተከተሉት፣ በዚያም ፈወሳቸው። ፈሪሳውያንም ሊፈትኑት ወደ እርሱ መጥተው በማናቸውም በበደለችው ሁሉ ሚስቱን ሊፈታ ለሰው ይገባዋልን? አሉት። እርሱም መልሶ እንዲህ አላቸው፣ አላነበባችሁምን? በመጀመሪያ የፈጠራቸው እርሱ ወንድና ሴት አደረጋቸው። እንዲህም አለ፣ ስለዚህ ሰው አባቱና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም አንድ አካል ናቸው እንጂ። እግዚአብሔርም አንድ ያደረገውን ሰው አይለይ። እነርሱም እንኪያ የፍቺዋን ደብዳቤ ሰጥተው እንዲፈቱ ሙሴ ለምን አዘዘ? አሉት። እርሱም አላቸው፣ ሙሴ ስለ ልባችሁ ክፋት ሚስቶቻችሁን እንድትፈቱ ፈቀደላችሁ። ቀድሞ ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም ያገባ ያመነዝራል። ደቀ መዛሙርቱም የባልና የሚስቱን ሥርዓት እንዲህ ከሆነስ መጋባት መልካም አይደል አሉት። እርሱም አላቸው፣ ይህ ለተሰጠው ነው እንጂ ለሁሉ የሚቻል አይደለም። ከእናታቸው ማህፀን እንዲሁ የተወለዱ ጃንደረቦች አሉና፣ ሰዎች የሰለቧቸውም ጃንደረቦች አሉ። ስለ መንግሥተ ሰማያት ራሳቸውን ጃንደረባ ያደረጉ አሉ። መታገስ የሚችል ግን ይታገስ። ከዚህ በኋላ እጁን በላያቸው ጭኖ ይጸልይ ዘንድ ሕፃናትን አመጡለት። ደቀ መዛሙርቱ ግን ተቆጧቸው። ጌታችን ኢየሱስም ሕፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደዚህ ላሉት ናትና አላቸው። እጁንም በላያቸው ጫነባቸውና ከዚያ ሄደም። እነሆ አንድ ጎልማሳ መጥቶ ቸር መምህር ወይ የዘላለም ሕይወትን እወርስ ዘንድ ከበጎ ሥራ ወገን ምን ላድርግ? አለው። እርሱም ለምን ቸር ትለኛለህ? ከአንዱ እግዚአብሔር በቀር ማንም ቸር የለም። ወደ ሕይወት ልትገባ ብትወድስ ትእዛዛትን ጠብቅ አለው። እርሱም የትኞቹን? አለው። ጌታችን ኢየሱስም አለው፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህንም እንደራስህ ውደድ። ያም ጎልማሳ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ እንግዲህ የቀረኝ ምንድነው? አለው። ጌታችን ኢየሱስም እንዲህ አለው፣ ፍጹም ልትሆን ብትወድስ ሂድና ያለን ሁሉ ሽጠ ለድሆች ስጥ፣ ሰማያዊ ሀብትን ታገኛለህ፣ መተህም ተከተለኝ። ጎልማሳውም ይህን ሰምቶ ሀብቱ ብዙ ነበርና እያዘነ ሄደ። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ እውነት እላችኋለሁ ባለጸጋ ወደ መንግሥተ ሰማያት ይገባ ዘንድ ጭንቅ ነው። ዳግመኛም እላችኋለሁ በባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ደቀ መዛሙርቱም ይህን በሰሙ ጊዜ እንግዲያ ማን ሊድን ይችላል እያሉ እጅግ ተደነቁም። ጌታችን ኢየሱስም አያቸውና በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸውም። ከዚህ በኋላ ጴጥሮስ መልሶ እኛ ሁሉን ትተን ተከተልን፣ እንግዲህ ምን እናገኛለን? አለው። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብር ዙፋን በተቀመጠ ጊዜ እናንተም በ12ቱ ዙፋን ትቀመጣላችሁ፣ በ12ቱ ነገደ እስራኤልም ትፈርዳላችሁ። ለስሜም ቤትን ወይንም ወንድሞቹን ወይንም እህቶቹን ወይንም አባትን ወይንም እናትን ወይንም ሚስትን ወይንም
ልጅን ወይንም ርስትን የተወ ሁሉ 100 እጥፍ ዋጋ ያገኛል፣ የዘላለም ሕይወትንም ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ፣ ኋለኞችም ፊተኞች ይሆናሉ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።